ስለምን ህግ ነው የምትወራው? የማቆን ነገርኩህ እኮ አልኩ። እየጠበኩህ ነው እንዳላጋጭ አንተ ያደረከውን እያንዳንዱ ነገር ንገረኝ እያልኩ ነው። ማን ይቆራረጣል? የአባቱ ፍትሃት ነበረ። ለ40 ምግብ ሰራንበት። የሰውን ልጅ ስጋ የነገርኩህ ነው። እኔም መሸኘትና ለመሸኘቷን ቸክ ያደረገ ነው። ነገርኩህ እኮ ማወቅ ያለብን ጠየቅኝ፣ ነገርኩህ። በቃ ውጣልኝ። ምንድነው የምትለኝ? ውጣልኝ። በቃ ምንም አውቀው የቤት ሰራተኛውን ገላችሁ ላንቺ ባለ 40 ፍትሃት መውጫ አረግሻል። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምንሰነበታችሁ፣ እኔ ልዑል ነኝ። ዛሬም እንደተለመደው ለእናንተ አንድ መሰናዶን ይዘን አንድ ጉዳይን ለማጣራት አንድ ሰፈር ውስጥ እንገኛለን ማለት ነው። እንግዲህ እዚህ ሰፈር ውስጥ የተገኘንበት ትልቁ ምክንያት በቤት ሰራተኝነት ውስጥ ታገለግል የነበረች አንዲት እህት ስለጠፋች ነው። እንግዲህ ጥቆማውን ደግሞ ያደረሰችን አጠገቤ የምታዩት እህታችን ናት ማለት ነው። ዛሬ እንግዲህ እዚህ የተገኘንበት ዋናው ምክንያት እንዳልኳችሁ ነው። እህታችን እንዴት ጠፋች? ምን ሆና ጠፋች? ትሰራበት ከነበረችው ቤትስ ለምን ጠፋች? እነዚህ ነገሮች በሙሉ አጣርተን ቋጭተን እንግዲህ ያው ትክክለኛው ነገር ምንድነው፣ ያሉት ነገሮች የነበሩት ነገሮች ምንድናቸው የሚሉትን ለእናንተም ለጥቆማ ሰጪ እህታችንም ለሁሉም እውነቱን የምናጋልጥ ነው የሚሆነው ማለት ነው። እንደተለመደው ላይክ፣ ኮሜንት፣ ሼር እያደረጋችሁ ቪዲዮ ለብዙ ሰዎች አዳርሱ። ሰብስክራይብ እንዳይረሳ። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም፣ እንዴት ነሽ? ደህና ነሽ? እስኪ እንተዋወቅ። በቅድሚያ ስምሽን ለደህንነቴ ካልሽም ለደህንነቴ ስምሽ ይጠበቃል ማለት ነው። ከዛ ውጪ ያጋጠሙሽ ነገሮች፣ እስኪ የነበሩት ነገሮች፣ ልጅቷ ከመጥፋቷ በፊት ከመጥፋቷ በኋላ እያንዳንዱ ነገር እስኪ ንገሪኝ። እሺ፣ በመጀመሪያ እኔ ተከራያቸው ነኝ ማለት ግቢ ውስጥ አብረን የምንኖር በጣም ወዳጆች ያሉ እና እዛ ቤት ነው ሰራተኛዋ የገባችው እና በጣም በቃ ከነሱ ጋር እኔ በጣም እንዴት ነው እንደ ቤተሰብ እንደ ጎረቤት ብቻ ሳይሆን እንደ ቤተሰብ ነው አብሬያቸው የምኖር እና እንደዛ ነው። እና አንዲት ሰራተኛ እዛ ቤት ውስጥ ገብታ እዛ ቤት ውስጥ ትሰራ ነበር ለረጅም ጊዜ እና የአከራይ ልጅ አለ እዛ ቤት ውስጥ የሚኖር ከኔ ጋር በጣም እንደ ወንድም እንደ ጓደኛ በጣም ተቀራርበን የምናወራው ልጅ አለ እና እሱ ማለት ተመኛት፣ እሷን ወደዳት ነገር እና በጣም ሲጨቀጭቃት እሷ አትፈልገውም። በቃ ብቻ አትፈልገውም፣ ኢግኖር ተገጫለሽ ምናምን ነገር እና እሱ ነገረኝ እንደዚህ እኔ ወድጃት አብረን እንድንሆን እፈልጋለሁ ምናምን ብዬ ስጠይቃት አልፈለገችኝም ምናምን አለ። ከዛ ያው እሷም ከኔ ጋር ቅርበት አላት፣ በጣም ደግ ናት፣ በጣም የምታሳዝን ልጅ ናት እና እሷንም ስጠይቃት እሷም አልፈልገውም በቃ ምናምን አለች። ከዛ በቃ እሺ ምንም ማድረግ አይቻልም፣ በቃ አንተም ተዋት ምናምን ነገር አልኩት። እሱ ቤት ውስጥ በጣም አስቸጋሪ ጸባይ ነው ያለው፣ ከእናቱ ጋር አይስማማም። ሁሌ ነው በቃ ሲጠጣ ደግሞ አብሾ አለበት እና ሁሌ ነው የሚጣለው። እሱንም እመክረዋለሁ፣ ተው እናትህ አይደለሽ ለምን እንደዚህ ታደርጋለህ፣ ለምን ትጠጣለህ እያልኩ ብዙ ጊዜ እነግረዋለሁ። ግን ያው አይሰማም ነው መጠጡም አንዴ ሱስ ስለሆነበት በጠጣ ቁጥር ከእናቱ ጋር ይጋጫል፣ ይጨቃጨቃል እና እሷንም ደግሞ በቃ እፈራለሁ እሷ ከእሷ ጋር እንዳይጣላ የሆነ ነገር እንዳይላት እንዳይከፋት ማለት ዘመድም ምንም እዚህ ስለሌላት እሷም መጤ ስለሆነች በጣም እፈራለሁ ማለት። ከዛ ከተወሰነ ጊዜ በኋላ እሷ የለችም፣ አጣኋት። ስጠይቃቸው ምናምን ነገር በቃ ሄዳለች ወደ ቤተሰቦቿ ጋር ልከናታል ምናምን ነው የሚሉኝ። ግን በቃ ውስጤ ምንም ሊቀበለው አልቻለም። ሁሌ ነው የምጠይቃቸው እነሱም በቃ ሄዳለች ምናምን። ግን እንዴት ምን ሆና የሚለው ነገር እንዴት ሳትሰናበት የሚሄደች ስልክ አልነበራትም። እንዳጋጣሚ ሆኖ ስትመጣ ስልክ አልነበራትም እና እዚህ መታም ሰርታም አልገዛችም። እኔም ለዛ ነው ቀደጋግሜ የጠየኳቸው እንዴት ሳትሰናበት ትሄዳለች? ምክንያቱም ከኔ ጋር በጣም ቅርበት አላት፣ ሁሌ ነው የምትነግረኝ፣ ብዙ ነገር አውርታኛለች እና እንዴት ሆነ እንዴት ከመሬት ተነስታ ዝም ብላ ሄደች እያልኩኝ ሁሌ ነው የማስበው። ማለት በጣም ትልቅ ቀራረብ ነበራት ማለት ነው። እስኪ ንገሪኝ ስለ ልጅቱ፣ ከነሱ ጋር መጋጨት አለመጣጣም ወይ ደግሞ ለመጨረሻ ጊዜ ሄደች ሲባል ከዛ ቤት ወጣች ሲባል አንቺ በቃ ልሄድ ነው ወይ ወደ ቤተሰቦቼ ልሄድ ነው ወይ ደግሞ ከዚህ ቤት ልወጣ ነው ብላ ነግራች ነበር? አልነገረችኝም።
እንደዚህ እንደ ድንገት ተነስታ ስለሄደች ነው እኔ ምን ሆና ነው የሚለው ነገር ማለት በጣም ቅርበት አለኝ። እንደነገርኩ ከሆነ ከኔ ጋር በጣም ቅርበት አላት፣ በጣም ታወራኛለች እና እንዴት ቻው ሳትለኝ ትሄዳለች? ምን አጋጥሟት ይሆን የሚለው ነገር ምናልባት ይሄ ልጅ ያስቸግራት ከነበረ ያስቸግራት እንደሆነ እሱማ ሁሌ ነው ማለት በጠጣ ቁጥር ነው እየገባ በቃ ይጠይቃታል ምናምን ነገር በቃ እንደ አዲስ አብረሽኝ ምናምን ይላታል እና በቃ ምን እንደሆነች አላውቅም። እናትየዋ ይሄንን ታውቃለች? እናትየው ታውቃለች። እና ታዲያ እንደዚህ ሲያስቸግራት ምናምን ዝም የምትለው ያው እሷ የምትደግፉ ለልጇ እስከሆነ ድረስ እሷም እንድትናገረው ምናምን አትፈልግም ይመስለኛል። እና በቃ እሷም ያው የምትለው ታው በቃ ካልፈለገች ታው ነው የምትለው። እሱ ግን እምቢ አለ። መጨረሻ ላይ ታዲያ የሄደችበት ምክንያት ምን ሊሆን ይችላል? እኔም እሱ ነው ያላወቅኩት ነገር ምን ሆና ሊሆን ይችላል? አስቀይሟት ይሁን እንዴት ነው? ከእናትየዋ ጋር የነበራት ግንኙነት መጣላቶች ነበሩ? አለመግባባቶች ነበሩ? ልጄን ፍቅሩን ተቀበዩ ኦር እንደዚህ አድርጊለት ለልጄ ምናምን ይባባል ነው? አይ እናትየው አትልም ማለት ተቀበዩ ሳይሆን በቃ እሱን ታው ነው የምትለው እሷ እንጂ እሷን አትናገራት። እሱን ብቻ ነው እሷም ያው በዚህም ነው ከእናትየው ጋር የሚጋጫል። እሱ ብዙ ጸባዩ በጣም አካባቢ ነው የሚኖሩት። ገጠር ነው ወደ ገጠር ነው እና በጣም ርቀው እዚህ የመጣችሁ በደላላ ምናምን ነው ወደዚህ የመጣችሁ እና እኔም ስጠይቃቸው ምናምን በቃ እንትን አይነግሩኝም። ሄዳለች ብቻ ነው የሚሉት። በዚህ ሁሉ መሀል እንደው ማለት አንቺ ከጠፋች በኋላ የት ሄዳ ነው ብለሽ ጠይቀሻቸዋል? ጠይቄያቸዋለሁ። ምላሻቸው በቃ ሄዳለች። አባሯት ነው ወይስ ደግሞ በሰላም ተሰነባብተናል የሚሉት? አይ በሰላም እንደሄደች በቃ ቤተሰቦች የሆነ ችግር ገጥሟቸው እንደሄደች ምናምን ነው የሚነግሩኝ። ስልክሽን ታውቃለች? እሷ ታውቃለች። እና ደውላለች? አልደወለችልኝ። ከዛ ጊዜ በኋላ ተሰወረ? አልደወለችም። እንደው ምናልባት ቤተሰቦቿን የቅርብ ጓደኞቿን ሌላ የምታውቂው ሰው አለ? አይ ማንም አላውቅም። ጥያቄዎች አሉ? አንድ ነው። ከባድ ነው። የታሰን በመጀመሪያ አመሰግናለሁ። ይህን ነገር አሳስቦሽ አስጨንቆሽ መጥተሽ ወደኛ ጥቆማ መስጠትሽ በጣም የሚደነቅ ነገር ነው። እንደዚህ አይነት ሰዎች ቅልብ ያላቸው ሰዎች ይወርዱ ማለት ፈልጋለሁ ሉሌ። በመቀጠል ግን ጀስት እንደ አንድነት አንዳንድ ጥያቄዎች ይኖሩኛል። ይሄ ነገር ከተፈጠረ ስንት ጊዜ ሆኗል? ስንት ጊዜ ይሆናል? 40 ቀን ከ40 ቀን በፊት 1 ወር ከምናምን ኦልሬዲ ወደ 2 ወር አካባቢ ተጠፋች። እና አንቺ ይሄን ያክል 1 ወር ጊዜ ስጠፋ ለፖሊስ አላመለከትሽም? አላመለከትኩም ነበር። ለምን? ማለት ቤተሰቦችም ጫና ነበረው። ለምን ምን አገባሽ ተብያለሁ ያልሽ ነበር እና ምንድናቸው እነሱ ቤተሰቦችሽ? ለምንድን ነው ምን አገባሽ ነው የሚሉሽ? ያው እነሱ ከነሱ ገጓ አካራዮችም የነሱ መጻባያቸውን ቤት ውስጥ የሚያንተን የሚሉትን ነገር ስለሚያውቁ ድንገት ከዛ የተነሳ በድብድብ ምናምን ከነሱ ጋር ተጣልታ ምናምን ሊሆን ይችላል። አንቺ በዚህ መሀል ስትገቢ አንቺም ከነሱ ጋር ልትጋጭ ትችያለሽ የሚለው ነገር ነው እነሱ የሚያሳስባቸው። ድንገት እንዳልሽው አንድ ግቢ ነሽ ከነዚህ ቤተሰብ ጋር ብለሽኛል። ምን አይነት ቤተሰብ ናቸው ስልሽ ልጁ ከባህሪ አንጻር፣ ከሁኔታ አንጻር፣ ከትምህርት ከስራ አንጻር እሷን ከማፍቀሩ አንጻር ምን አይነት ሰው ነው? ድንገት ሊያጣላቸው ሊያጋጫቸው የሚችል ነገር አለ ወይ ከሰራተኛዋ ጋር? ልጁ እንደነገርኩ ከሆነ በጣም አስቸጋሪ ጸባይ ነው ያለበት። ከእሷ ከእናትየው ጋር በጣም ነው የሚጣሉት። በቃ ይጠጣል እና ሲጠጣ ደግሞ አብሾ አለበት እና ሁሌ ነው የሚጣለው። ስራ ምናምን አይሰራም። በቃ ቤት ውስጥ ነው ከእናትየው ጋር ነው እንትን የሚለው። ወጥቶ ጠጥቶ ይመስለኛል ከእናትየው ነው ብር የሚቀበለው። የምትሰጠውም እሷ ናት። ወጥቶ ጠጥቶ ይመጣል። በመጣ ቁጥር ያው ከእናትየው ጋር ሁሌ ይጨቃጨቃል፣ ይጣላሉ። እሷም ያው ጠጣ ትለዋለች። ልጅቷንም ተዋት በቃ እናት ምንም ቢሆን ትቀበላለች። እውነት ነው እሱ ነው። አይ ቲንክ እህት፣ ወንድም፣ ሌላ አባት፣ አክስት፣ አጎት እሱ የሚመክር ሌላ ዘመድ የላቸው እነዚህ ሰዎች? አባት ነበራቸው እና በቅርቡ ነው ያረፉት። የዚህ አፍቃሪ አባት ማለት ነው። በቅርቡ ማለት በጣም ቅርብ ጊዜ ወይስ ቅርብ ጊዜ? በቃ በቅርቡ ነው 40ቸው ነፍስ ይማር። በምን ምክንያት ነው ድንገት የእሳቸው አሟሟት? በህመም ነው ወይስ? አይ በህመም ምክንያት። ስለዚህ እንደው እንዴት ነው በትልቅ ሰው አላስጠይቅሻቸውም? በጎረቤት በትልልቅ ሰዎች እና እነዚህ ሰዎች አላስጠይቅሻቸውም? ለሁሉም ተመሳሳይ ምላሽ ነው የሚሰጡት።
በቃ ሄዳለች፣ ወደ ሀገሯ ሄዳለች እያሉ ነው። እንደምን ጥያቄ ምናልባት አንቺ ስትጠይቃቸውም ብዙ ጊዜ ስጠይቃቸው መሰላቸት ይኖራል እና ዛቻና ማስፈራሪያ ነበረው ወይ አድርሰውብሻል ወይ? እሱማ በቃ አይመለከትሽም ምናምን ይሉኛል። ሁሌ ነው እንደዛ የሚሉት፣ አይመለከትሽም ይሉኛል። ከዛ የተረፈስ እንደው እንደዚህ ነው ማድረግሽ፣ እንደዚህ ነው የምትሆኙ ወይ ደግሞ ከዚህ የባሰ ሌሎች ጸያፍ የሆኑ ንግግሮች ማለት ነው እነሱን አይነት ዛቻዎች እገልሻለሁ ማስፈራራት ልልሽ ፈልጌ ነው። እሱ እንደዛ ይላል። አንቺ አይመለከትሽም በቃ ምናምን ነገር ይላል እሱ። እናትዬው ግን አትናገርም እንደዚህ። መጀመሪያ ማክርሽ ነበረ ስለ ፍቅሩ። ከዛ ደግሞ ስለሷ ስጠይቂው ደግሞ ምን አባሽ አገባሽ ወይ ደግሞ ላንቺ ዛቻ ነው ማስፈራራት ከምን ይመጣ ነው? እንደዛ ብሎኝ አያውቅም። ሲጀመር ሁሌ በቃ እንደ እህቱ ነው የሚያማከረኝ ምናምን እንጂ እንደዚህ የሚቃል አካፎቱ አያውቅም። ግን ስለሷ ሳነሳበት ስለሷ ስጠይቀው ምናምን ይናደዳል። በቃ ምናምን ያመነጫጭቀኛል። ለመጨረሻ ጊዜ የት ነበር ከአንቺ ጋር ከልጁ ጋር የተገናኛችሁት? ቤት ውስጥ እኛ ቤት መታ እኛ ጋር መጣችና ቡና ምናምን ጠጥታ በቃ እሰራለሁ ብላ ተመልሳ ገባች ወደ ቤት። እዛው አንድ ግቢ ውስጥ ነው የምትኖረው? አንድ ግቢ ነው አካባቢዎች። ይሄ እንደዚህ ስታረግ ማለት በጣም ብዙ አሰሪዎች አይፈልጉም አይደለ? ወደ ሰው ቤት ቡና እንጠጣ አትፈልግም። መጥፎ ምክር ይመከርብኛል ወር እንደዚህ ይደረግብኛል ነው የሚያምኑትና እንደው እንደዚህ አይነት ነገሮችስ ወይስ በነፃነት ነበር ስራው የምትሰራው እዛ ቤት በሰራተኝነት? ያን ያህል እንደዚህ በስራ ጉዳይ ጫና አያሳድሩባትም። እናትየውም ብትሆን እሱም ቢሆን በስራ ጉዳይ ሱስ ጀመር ያን ያህል ቤት ውስጥም የሚቀመጥ አይነሱ አይደለም ማለት ይወጣል ማታ ምናምን የሚመጣው። እናትየውም ያን ያህል ጫና የምታሳድርባት አለች። ድንገት ከመጠጥ ሌላ አጓዳኝ ሱሶች ምናምን አሉበት የምታውቂው ነገር? ሲጋራ ምናምን ይጠቀማል እና ያው መጠጥ ነው እንጂ ሌላ ነገር የለበትም። የለቅሶ ታይም ላይ ነበረች ሰራተኛዋ? አልነበረችም። ሲሞቱ ምን ያልነበረችው ወይስ ከሞቱ በኋላ ነው የጠፋችው? ከሞቱ በኋላ ያለሽውን የለቅሶ ያለሽ ለምሳሌ የመጀመሪያውን ለቅሶ ማለት ነው ሀዘኑ ላይ ቀን የቀብሩ ትኖራለች መቼም። እሱ አሁን አንቺ እኮ ያልሽኝ ለእኔ ከ40 በኋላ ጠፋች ነው አይደለም እኮ። መጀመሪያ ላይ ለቅሶ ገና እንደሞተ ከተቀበረ የዋናው ጊዜ አላየሻትም ወይ ነው? አይ ነበረች። ያኔ ነበረች። ስለዚህ ለመጨረሻ ጊዜ የጠፋችው መቼ ነው? ከ40 በኋላ። የ40 ጊዜ ነበረች አልነበረችም? የ40 ጊዜ አልነበረችም። 40 ከመድረስ በፊት ነው የጠፋች ማለት ነው። በጣም ከባድ ነው። እንደው ማለት ከሟች ሰውዬ ጋር እንደዚህ እንደው ምን አይነት ግንኙነት ነበራት? ምን አይነት ቀረቤታ ነበራት? እሷ ለእሷ ጥሩ ጥሩ ለእሳቸው ጥሩ ነበረች። ግን እሱ ብዙ ጊዜ አንቺ ነሽ የደፋሽው አባቴ ምናምን እያለ ሲናገር ሰምቼዋለሁ። እና እንደዛ ይላል ሰራተኛዋ። አይ ቲንክ ሰራተኛዋ ላንቺ ቅርብ ከነበረች አይቀር ስራ በምሰራበት ታይም ላይ ወራዊ ደሞዝ ሲሰጣት ለቤተሰብ ልላክ ክፍለ ሀገር ናቸው ቤተሰቦቼ እናት አባት ምረዳው አለኝ ምናምን እንደዚህ ፕራይቬት ነገር ስለሷ ያወራችሽ ነገራቶች አሉ ስለራሷ ሰራተኛዋ? አይ ስለ ቤተሰቧ ምናምን አዋርታኝ አታውቅም። የት እንዳሉ ቤተሰቦች አታውቂም? ገጠር እንዳሉ ነው እንጂ ገጠር ሆኖ እንደው የትኛው ክልል እንኳን እንደሆነ አይ አላውቅም። እሱ ነገር የልጅቷ ፎቶ ወይ የሆነ ነገር ከአንቺ ጋር የተነሳችሁት ወይስ የሆነ ነገር አለሽ? ፎቶ ተነስታሽ አታውቅም? አናውቅም። የእሷን ፎቶ ታዲያ እንዴት ልናገኝ እንችላለን? ምናልባት የእሷ ስትመጣ በደላላ ምናምን አይደል የመጣችው እና በዛ ልታገኙ ትችላላችሁ እኮ። በየትኛው ደላላስ እንደሆነ የደላላውንም ቁጥር ስጡኝ ስላችሁ አልሰጥም ብሎኛል። እነሱም ቤተሰቦቿን እሷን ለመጠየቅ ብዬ አስቤ ነበረና ስጡኝ ብዬ ስጠይቃችሁ አልሰጥም ብሎኛል። ምናልባት በሱ ካገኛችሁ ምናልባት እዚህ ሰፈር ውስጥ ታዋቂ ደላሎች አሉ የምታውቂያቸው አንቺ? ይኖራሉ አንዳንድ ደላሎች። ኦኬ። ስለዚህ እናጣራ የምንችል ድንገት መጨረሻ አካባቢ ላይ ክፍት ብሏት መታ ዛሬው በቃ ከአቅሜ በላይ ሆነ እትዬ እንደዚህ ጋሺ እንደዚህ ልጃቸው እንደዚህ ምናምን ብላ ምርር ብላ ያወራች አወራሮች ካሉ ለቤት ሲበድሏት ሊሆን ይችላል ምናምን። እናትዬ አትበድላትም። ባይሆን በሱ ጉዳይ በጣም ብዙ ጊዜ ትማረራለች። በሉ ጉዳይ ትንኮሳ ደርስባት ነበር ማለት ነው። ማለት ያው ምንም ነገር እንኳን ባያደርግ ግን ይተናኮላታል ማለት ያው ያዋራታል። ይዞ ለማዋራት ነው የሚሞክረው። በቃ እሺ ተቀበኝ ለማለት ያክል እንጂ ያን ያህል ትንኮሳ ከባድ ነው። ዞሮ አሁን እዚህ ጊዜ ማጥፋትም የለብንም። ሙሉ ስሟን ታውቂያለሽ?
ሙሉ ስሟን ካወቀች ስለዚህ በደላሎች በኩል እዚሁ ሰፈር ወይም እዚሁ ክፍለ ከተማ ያሉትን ደላሎች እያንዳንዱ አሉ የሚባሉትን ወይም ደግሞ ቢሮ አላቸው የሚባሉትን እያንዳንዱ ለማጣራት እንሞክራለን። ዞሮ እና እህታችን አንቺ ግን ለሰጠሽን ጥቆማ እጅግ ከልቤ በጣም አመሰግንሻለሁ ማለት ነው። ተመልካቾች ያው ሰምተነዋል። ሰራተኛ ደግሞ ወይም ደግሞ ተቀጥራ ሰው ቤት የምትሰራው የነበረችው እህታችን የት ሄዳ ነው የጠፋችው፣ ምን ተፈጥሮባት ነው የሚሉት ነገሮች አሁንም አጣርተን ከክሮቻችን ጋር ተመካክረን ተመልሰን የምንመጣ ይሆናል ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ተመልካቾቻችን ተመልሰን በድጋሚ መጥተናል ማለት ነው። እዚህ ደግሞ ተመልሰን የመጣንበት ምክንያት ምንድነው? እያንዳንዱ ነገር በጥልቀት ለማጣራት ነው። እንግዲህ ልጅቱ ሀብታም ትባላለች ማለት ነው። የጠፋችው ልጅ የተለያዩ ደላሎችን በእሷ ስም ስናጣራ ነበረ። እንግዲህ ሰፈር ውስጥ በጣም የህፃናት ጩኸት አለ፣ ግን ምንም ማድረግ አይቻልም ማለት ነው። እና ያው በስራ ሰዓት ብዙ አይነት ችግሮች ያጋጥማሉ። የሳውንድ ችግር ሊኖር ይችላል እና ምንድነው ልጅ አንዳንድ መረጃዎች እናጣርተናል። የተወለደችበትን ክፍለ ሀገር ለማጣራት ሞክረናል። እዛም ቢሆን እንግዲህ እስቲ ያሉት ሰዎች የኛ ክሮች ወይም መረጃ የሚያቃብሉን የልጅቱ አድራሻ እዛ አካባቢ እንዲጣራ ወይ ደግሞ ሂዳ መሆኗን ቤተሰቦቿ ጋር መሆኗን እያጣሩልን ይገኛሉ ማለት ነው። በዋነኝነት ግን እንግዲህ በድብቅ ካሜራ በድጋሚ ገብታ እያንዳንዱ ነገር አከራዮቿን እንድትጠይቅልን እዚህ ተገኝተናል። በድጋሚ ከክሮቻችን ጋር ተመካክረናል። እስቲ ድብቁ ካሜራ ደግሞ ምንድነው መልሱ የሚለውን እያንዳንዱ ነገር አብረን እናያለን ማለት ነው። እንዳልኩሽ ምንም ፍርሃት ሳይኖር ምንም አይነት ነገር ሳይኖር በስትክክል አንቺ ጥያቄዎችን ለመጠየቅ ሞክሩ። እኛ ከጎንሽ ነን ማለት ነው። ይሄንን ማለት እፈልጋለሁ። ተመልካቾቼ አሁንም በድጋሚ አብራችሁን ቆዩ። እኔ ነኝ። ሰላም ለዚህ ቤት እንዴና ሰላም ነው። ጠፋሽ ደግሞ ምን እሺ ነው? ኧረ አለሁ። መች ፈለከኝ አንተ? የት መሄጃ ያለኝ እዚሁ አመጭም እንዴ ቤትሽ አይደል? እናንተም መተካታቀም ለዛ እኮ ነው። እሺ ስራ ምንም የለም ቤት ውስጥ ነው ሙሉ አሁንም አጭራሽ የሌለ ደብሮኝ እና ጠፍተሻል ደግሞ እንዴት ነህ? እና በሰላም ነው? በሰላም ምን ነው። አዲስ ነገር አለ? ምንም። እናንተ ጋር ምን አዲስ ነገር አለ? ስለ ሀብታም እዚሁ ማሪድ ብሎ ነው እየተሰቃየ ነው። ግራ ገብቶናል። እና ሀብታምስ ምን ነው ይሄን ጥያቄ ግን ደጋግምሽብኝ? በሰላም ነው? አይ ለማወቅ ፈልጌ ነው። እንዲሁ በቃ እንደዚህ ወታ ስትሄድ የትም ምን አገባኝ ስለሷ። ስንት የምጨነቅበት ነገር አለ። ጠይቂው ነገር አትሽ ነው እንዴ? ስለሷ አስሬ ደጋግምሽብኝ። እንዴት እንደዚህ ትላለህ? ዝም ብሎ ሰው ከቤት ተነስቶ ሲሄድ እንዴት አልጠይቅም? ራሷ ጉዳይ የምትሄድበት ትሄድ። እሷ ሜጇ ብዙ ነው። ትንሽ ቆይታ ዞራም ትመጣለች ከፈለገች። እንዴ ምን ማለት ነው ይሄ ደግሞ? አያገባኝም ስለሷ። አውቀሽ ነው እንዴ? ቆይ አንቺ ራሱ ምንድነው አስሬ ስለሷ የምትጠይቂ? እኔ እኮ እውነቱን ማወቅ ስለፈለኩኝ ነው። ስለምን እውነት? ስለሷ ምን እንደሆነ ዝም ብላ ከመሬት ተነስታ እንዴት እሷ ማናት? ሀብታም ናት አይደል? ይዳውኝ ተቀምጫለሁ። በእናትሽ ስለማያገባኝ ነገር አስሬ እያነሳሽ የባሰ ብዙቴን አታምጪ። አያገባኝም አልኩሽ በቃ። እኔ እኮ ያገባካል አያገባክም። አሁን እኮ እዚህ ጋር ያገባካል አያገባክም እያልኩህ አይደለም። ያት እንደሄደሽ ማወቅ ስለምፈልግ ገጠር በቃ ሄዳለች። ፋማ ጋር ሄዳለች እኮ። ምን ሆነው ቤተሰቦቿ ምን ሆነው እንዴት ሳትነግረኝ ትሄዳለች? ሲጀመር አንቺ ጠየቀችሽ አልጠየቀችሽ ጉዳይ ነው እንዴ? ነው የሆነ ነገር ማወቅ አለብኛ። ታዲያ ከእናንተ እኮ ለእናንተ ነው ነግራችሁ የምትሄደው። ጠይቂያ መምጣቱ አይቀርም። በቃ ስመጣም ከፈለግሽ ጠይቂያ። ስለሷ ከዚህ በኋላ ሲጀመር እንዳታነሺ። አያገባኝም።
እኔ እናንተ በጣም ብዙ ነገር የምናወራ ሰዎች ነን። እናንተ በእንደዚህ አይነት ጉዳይ የምንጣላበት ምንም ምክንያት የለም። ደብረኛ ነገር አታንሽብኝ አልኩሽ እንዴ። ለምን ይደብርሃል? ለምን ይደብርሃል? እና አንተ እኮ ለሷ በጣም ጥሩ ስሜት እኮ ነው ያለህ አይደል እንዴ? እንዴት ስለሷ ሲነሳ ለምን እየነገርኩሽ ነው? ስለሷ ጉዳይ ከዚህ በኋላ እንዳታነሽብኝ ብዬ ብዙ ጊዜ ነግሬሻለሁ። እውነቱን ማወቅ ስለምፈልግ ነው። እንዴት ከመሬት ተነስታ ትሄዳለች? በቃ መጠየቅ ፈልጋለሁ አለችኝ፣ ሄደች እኮ። ለኔ ለምን አልነገረችኝም? የለችም አልኩሽ። በቃ ፋሚሊዋ ጋር ሄዳለች አልኩሽ። ለምንድን ነው እንደዚህ መጨቀጭ? አያገባኝም እኮ እንደዚህ ጥያቄ የምትጠይቀኝ ምን ሆነሽ ነው? እኔ ስለሷ ብዙ ነገር ሁሉንም ነገር ማወቅ ፈልጋለሁ። ምንድነው የምትፈልጊው? እንዴት ተነስታ ከመሬት ተነስታ እንዴት ትሄዳለች? እሷ የፈለገችበት ሂድ፣ ምን አገባሽ አንቺ እኮ። ለምን እንዴት አልነገረችኝም? አሁን እኮ እኛን እኮ እያጣለን ያለው ነገር ምንድነው ታውቃላችሁ? እንዴት ሳትነግረኝ ትሄዳለች? ምንድነው አንቺ ምን ዋለሽና ነው አንቺ መናገር ግዴታ መናገር አለብን እንዴ? አንድ ሰው ተከራይ እንትን ብሎ ሰራተኛ ሲሄድበት የግድ ተከራይ መጠየቅ አለብኝ? ከኔ ጋር ካላት ቅርበት የተነሳ ይሄንን ነገር ሳትነግረኝ ልትሄዳለች። እኛ ሂጂ ጋር ሀገሯ ሂጂና ፈልጊያት እንጂ እኛ ጋር ቤተሰቤ ጋር ሄዳለሁ ብላ ሄዳለች። እኛ ምን አድርጊ ነው የምትይው? ማወቅ እፈልጋለሁ። ስለምንድን ነው ማወቅ የምትፈልጊው? ለምን እንደሄደች ከእናንተ ጋር እኮ ምንም ሳይፈጠር ዝም ብላ ለመጠየቅ ብቻ ተነሳ አትሄድም ማለት ያገባኛል። ሆነ ሲጀመር ራሱ ቤትን ግቢዬን ልቀቂና ውጪልኝ። እኔ አልፈልግም። በቃ እንደዚህ አይነት እኔ እንደ ልጄ ነው ማይሽ። እኔም እኮ እንደ እናቴ ስለማይሽ እኮ እንደዚህ ማውራሽ። አንቺ እንደዚህ ለሷ የምትነቀን እንትን የምትይው ከሆነ አልፈልግም። ቤቴን ልቀቂና ውጪልኝ እኮ። ችግር የለም እሱን አንቺን ነገር እንዳላወራን በሷ ጉዳይ እንደዚህ መጨቃጨቅ አለብን። 3000 ብር ለኔ ትንሽ ሆኖ ነው። ስለዚህ አልፈልግሽም። እቃሽን ከዛሬ ጀምሮ ጠቅላላ አድርገሽ እቃሽን ይዘሽ ውጪ። ችግር የለም እወጣለሁ። ግን ማለት ነው ግን ስለሷ ሁሉንም ነገር ታወጣላችሁ በስነ ስርዓት ማለት ነው። ምንድን ነው የሚወጣው? ምን ሲደበቅ ነው? እንደ ነገር ሲደበቅ እኮ ነው ካለበት ነገር ምንም አዲስ ነገር የለውም። በቃ የደበቃችሁት ነገርማ አለ። ያስታውቃል። አያገባሽም። በቃ ያገባኛል። አያገባሽም። ውጪ ነው። ያገባኛል። ውጪ። ምን አገባ? በማያገባሽ ነገር ምንድነው መጥተሽ መጨቀጭቅ? ውጪ። እንግዲህ የተወዳችሁና የተከበራችሁ ተመልካቾቻችን እንዳያችሁት ነው። እንግዲህ ድብቁን ካሜራ ለማየት ሞክረናል። ገፍትረው ነው የሚያስወጧቸው። ለምን እንደሆነ አላውቅም። የሆነ ነገር ካለ መቼም ከጀርባቸው ገፍትረው ነው የሚያስወጧቸው። እኛም እንግዲህ የደረሱን ማስረጃዎች አሉ። ወደ ቤተሰባችን ልጅ አልሄደችም። ምናልባት ወደ ሌላ ቦታ ሄዳ ሊሆን ይችላል፣ ግን ደግሞ ወደ ቤተሰቧ አልሄደችም። ግን አሁን በሰላም ነው ያለችው፣ በሰላም ነው የሌለችው የሚለውን ነገር ደግሞ አጣርተን መድረስ ስላለብን ነገሮችን እስካሁን በአጽንኦት ስንመለከት ስንወያይባቸው ነበር እንደክሩም እና አሁን ደግሞ ቤታቸው ሆደን እነዚህን ሰዎች እያንዳንዱን ነገር ለምንድን ልጅቱንም ገፍትረው እንዳስወጧት ሄለንም ማለት ነው እያንዳንዱ ያሉትን ነገሮች ከዚህ ሰራተኛ ጀርባ ያሉትን እውነቶች ለእናንተ የምናደርስ ነው የሚሆነው። በትዕግስት ተከታተሉን ነው። ነው ቤታቸው የተባለው መጨረሻ ላይ ነው አለ የተባለው። ይሄ ወይ ይሄ ነው እንግዲህ ሰላም፣ እንዴት ነህ? እኔ ልዑል እባላለሁ። እንዴት ነህ? ቤት ለቤት የተለያዩ አይነት ስራዎችን እየሰራ እንገኛለን። ከዚሁ ከወረዳ 04 ነው የመጣ ነው እና ለወጣቶች የተለያዩ የስራ እድሎችን እየፈጠርን ያለ ነው። ይቅርታ በጣም እዚህ ጋር ካሜራ አለ። እኔም እዚህ ያለውን ያው ተሽፋፈንክ እንዳትል ያው ጉንፋን ምናምን ስላለ ነው እና ወጣቶች የተለያየ ስራ እንዲሰሩ የምንችለው ነገር ሁሉ እናደርጋለን። እያደራጅን በስራ ዘርፍ ላይ እንዲሆኑ ከዓለም ባንክ የተገኘ ትልቅ የገንዘብ ድጋፍ አለና ይህን ቪዲዮ ደግሞ አይተው የስራ ኃላፊዎች አይተው ያንተን ወይም ደግሞ ሌላም ወጣት ካለ እዚህ ቤት ውስጥ ለቆርጠና በዚህ ሰዓት ምንም የሚችለው ነገር የለም። ለራሴ ያዘለኝ ምንም ጊዜም የለኝም ለእንደዚህ አይነት ነገር ስለማይመቸኝ ባይሆን ሌላ ጊዜ ብታደርግልኝ ደስ ይለኛል። ምንም እየተመቸኝ አይደለም። ስለዚህ አሁን እንዳልኩ እኔ የመጣሁበት ጉዳይ ደግሞ ያው ለማደራጀትና ወጣቶች የተሻለ ስራ እድል እንዲያገኙ ሊሆን ይችላል። ያው ሀዘን ላይ ግን ደግሞ ሀዘን ከስራ ያግዳል። ያው ባለሁበት ሁኔታ ስለማይመቸኝ ምናምን ሰላም ነው። ከወረዳ 04 ነው የመጣ ነው እና
ወጣቶች የተደራጁ ስራ እንዲሰሩ እናደርጋለን እና ምናልባት ወጣት ልጆች ካሉ እዚህ ቤት ውስጥ የተለያየ ስራ ንግድ ላይ ወይ ደግሞ በራይድ ስራ ላይ የተለያየ ስራ እንዲሰሩ እናደርጋለን ማለት ነው እና ምናልባት ፍላጎት ካላችሁ እናንተን ለማናገር ነው እንጂ ወደ ቀጣዩ ቤት መሄድ እንችላለን። ገንዘብ ትበድራለህ፣ ሰርተህ ትመልሳለህ። ካሜራው ግን አስፈላጊ ካሜራ የስራ ኃላፊዎች አይተው ያንተን የስራ ተነሳሽነት አይተው የሚገመግሙበት ነው። በአካል ተገኝተው ካልገመገሙ እኛ እንዲገመግሙት እናቀርብላችኋለን ማለት ነው። ስለዚህ ፍላጎቱ ካላችሁ ይህንን ልናደርግ ነው እዚህ የተገኘ ነው። እሱ ስራ ተመዝግቦ እየጠበቀ ነው። ስራ ያው ሌላ ተጨማሪ ከዚህ በፊት ተመዝግባል። ስለዚህ ይሄም ሌላ ለአንተ እድል ሊሆን ይችላል እና እስኪ እናውራበት 10 ደቂቃ ንግባ። እሺ እናመሰግናለን። ነግባ። ሰላም ለዚህ ወይ እንግዲህ የተወዳችሁና የተከበራችሁ ተመልካቾቻችን እና የስራ ኃላፊዎቻችን እንግዲህ ያው ይህን ነገር እንድትገመግሙት ነው። እንግዲህ ወንድማችን አለ፣ እናታችን አለች እዚህ ጋር። ስለዚህ የስራ እድል መነሳሳታቸውን አይተን የተለየ የስራ እድል ለእነሱ ይዘን የመጣ ነው። ከዓለም ባንክ ትልቅ የገንዘብ ፈንድ አለ ወይም ድጋፍ አለ። ያን ገንዘብ እየተበደረ ሁሉም ሰው እንዲሰራ እድል ተመቻችቶለታል። በዚህ መጠቀም የምትፈልጉ ከሆነ እንግዲህ እድሉ ለእናንተ ነው፣ እንዳያመልጣችሁ። ያው ከዛ በፊት ግን ሀዘን ላይ ነው ብለኸኛል። እንግዲህ ለሞቱ ሰው ነፍስ ይማር፣ እናንተን መጽናናት ይስጥልን። እስኪ እንተዋወቅ። እኔ ሰለሞን ኃይሌ ይባላል። እናቴስ? አልማዝ ከበደ ይባላል። አልማዝ ከበደ። በጣም ጥሩ። እናትና ልጅ ናችሁ? ሌላ ልጆች አሉሽ? ወጣቶች? እሱ ልጅ ብቻ ነው ያለኝ። ይሄ ብቻ ነው ልጅሽ? እና የሞተው ሰው ማን ነው? አባቴ። በጣም ያሳዝናል። የአባት ሞት ከባድ ነው ይባላል። ያሳዝናል። እንዴት ነው ታዲያ የምትኖሩት? ምን የገቢ ምንጮች አሏችሁ? ያው ገና ያው እግዚአብሔር ይመስገን ያው የሚከራይ ቤቶችም አለ። ያው ቤት አከራይተን ነው ያው በሱ ነው ሌላ ገቢ። እሱ አንዳንዴ ስራ እንደዚህ እንትን ስል ያው ያገኘሁትን ነበር መሰረው ቢያንስ በዚህ ነገር ሌላ ያው በቤት ኪራይ ነው የምተዳደረው። በቤት ኪራይ ነው የምትተዳደሩት? ባለቤትም ትንሽ የልብ ኬዝ ነበረውና ታሞ መጨረሻ ላይ እሱም ያው እግዚአብሔር አልፈቀደው ማስታመም በመጨረሻ ላይ አልተረፈም። ወደ ሞት የሄደበት ምክንያት ማለት ነው እንጂ ያው ሌላ እሱም ገቢ ምንጭ ብዙም አልነበረም። ያው ስራ ትንሽ እንደዚህ ስራ ሰርቶ በነበረበት ሰዓት ድንገት የልብ ኬዝ ነበረውና በዛ ህይወቱ ማለት የደረሰበት ማለት ነው። ወንድሜስ እንዴት ነው? ስራ ላይ እና ትምህርት ላይ ነህ? ምን ላይ ነህ አሁን? ትምህርት እንኳን ቆየው ካቆምኩ ስራ ነው ያገኘሁትን ስልክ ምናምን አየር ባየር ያገኘሁትን እያተረፍኩ ጫኛ አውራጅ በፊት መሰራ ነበር። እሱንም አቁሜያለሁ። ያገኘሁትን በቃ እንደዚህ በምፈልግበት ሰዓት ጀለሶችን ምናምን ስላሉኝ እነሱ ነው ያገኘሁትን ስራ ነው የምሰራው። እንዴት ነው? እንዴት ማለት ያው ወጣትነት በጣም ከባድ ነው እና ወጣት ሆነ ማሳካት የምትፈልገው ነገር ምንድን ነው? ኧረ ወጣት ሆኖ ብዙ የሚመኛቸው ነገሮች አሉ። አንድም እናቴን አሁን ካለንበት ችግርና ሁኔታ ከዛ ነገር አላቅቄ የሆነ አሪፍ ደረጃ ላይ ደርሼ እኔም እሷን ማስደሰት ነው ፈልገው። ለእኔም የራሴ እንደማየው ስንት ብዙ በእርግጥ ጎደሎ ይኖራል፣ ክፍተት ይኖራል። እናከራያቸው ቤቶች አሉኝ ብለሽኛል። በእርግጥ እንደ ሰፈሩ ይወሰናል ለኪራይም ቢሆን አይደለም ብዙም አይደለም። ያው ቤት ኪራይ ያው ትንሽ ነው። ኑሮም ተወዶ ሁሉ ነገር ኑሮ ተወዶ እሱ ምንም የሚሸፍነው ነገርም የለም። ያው በዚህ በኩልም ያው በዛው ያን በዚህም ያው የሱም 40 80 ያው ብዙ የምናደርጋቸው ወጪዎች ነበሩና ያው በዚሁ ነው የምንተዳደረው ነው። ሌላ እኔም የሰው ቤት እንደዚህ አደጋ ሳይኖር ያው የሰው ቤት እንጀራ ምናምን እየጋገርኩ እንትን እላለሁ። በዛ የተወሰነ ያገኛለሁ። በጣም ደስ ይላል። እና እኛ በምናግዛችሁ ምንድን መስራት ትፈልጋለህ? አንተ ወደፊት ምን ብሰራ ውጤታማ እሆናለሁ ትላለህ? ይሄንን ገንዘብ ብትበደር ምን ላይ ብሰራ
ውጤታማ ልሆን እችላለሁ ትላለህ? ባይሆን እንደዚሁ ከውጭም ወይ ከሌላ ሀገር ከድሬ ምናምን ልብስም ያገኘሁት ሸቀጣ ሸቀጥ ምናምን እያስመጣው ወደዚህ አስገብቼ ለማትረፍ ምናምን ምናልባት እዛ ኮንትሮባንድ ተብሎ ቢያዝብስ? በሰው ስላለኝ ይሄን ያህል እንትን ከዚህ በፊት ሞክረዋል? አዎ ከዚህ በፊት ማለት የተለያዩ ድሎችም አሉ። ምናልባት መንጃ ፈቃድ ካለ ሹፌር ነው የተለያዩ አለኝ። እሱም ቢሆን የሞተር ነው ያለኝ። እሱም ቢሆን አሳድጌ ምናምን በዛም ነገር መስራት እችላለሁ። ሀሳብ ያመጣልኝ እሱ ነው ብዬ ነው እንጂ ብዙ መንገዶች አሉ። በዛ ነገር ተሰርቼ ይለወጣለሁ ብዬ አስባለሁ። በጣም ጥሩ። ያን እድል ካገኘው ይሄን እድል ነው አንተ የምትፈልገው? በቃ ያን ነገር ካገኘው በጣም ጥሩ። ብዙ መለወጥበት ነገር አለ። አልማዝ ከበደ። ስለዚህ በዚህ ሀሳብ ትስማሚያለሽ? ያው የተሻለ እንጀራ ያው እንግዲህ ልቦና ኖሮት ጥሩ ደረጃ ላይ ከደረሰልኝ ደስ ይለኛል። እናት የልጅን ለውጥ ታጥለት ትረሳለች። ምንም ቢሆን ያው አድጎልኝ ትልቅ ደረጃ ሲደርስ ደስ ይለኛል። ያው አንዳንዴም ያው ጠጥቶ ያጨሳል እንደዚህ ስለሚያስቸግረኝ ቤት ውስጥ ሱስ አለበት። አዎ ሱስ ለምን እንደዚህ ያው በጓደኛ የተነሳ ያው መጠጥ ምናምንም ከስ ይሄ ነው መጥፎ ባህሪ የሰው ልጅ። አሁን እንግዲህ በጣም መጥፎ ወይ ደግሞ ገንዘብ እንኳን ተበድረህ ልታጠፋው ትችላለህ በሱስ ምክንያት። ቢያንስ ራሴ የምቋቋምበት ነገር ካለ በሚለው እኔም በሱ ተስፋ አድርጌ ከዚህ ነገር እንድወጣ ያግዘኛል ብዬ በፍጹም በዚህ ሰዓት ቢያንስ ሰርቼ ራሴ የምለውን ነገር ይዤ ቢያንስ እናቴ የምጦርበት እድሜ ላይ ስለሆነ ለመናገር ሱስ ለሚጠቀም ሰው ብር የማበደር ወይም ገንዘብ የማበደር እቅድ የለንም እንደውነት። ግን ደግሞ ምናልባት አንድ ጥያቄ ከመለሳችሁልኝ ያንን እድል ደግሞ ለአንተ ፈቅድልሃለሁ። እንዴ ያን እድል ካገኘው ምን ተፈለክም ደግሞ ራይድ ገዝተህ የምትሰራበትን ማረ እድሉን ብቻ ማገኝበት ነገር ከሆነ የምችለው ከሆነ ችግር የለውም ጠይቀን። ሀብታም አያ ነው የምትባል ወጣት የቤት ሰራተኛ እዚህ ቤት ውስጥ ነበረች አይደል? ማለት ማናት ሀብታም? እዚህ ቤት የቤት ሰራተኛ ሆና ትኖር የነበረች። በምን አወቃት አንተ? ማለት ምንድን ነው? አልማዝ ማናት? ማናት? አልማዝ አይደለም ያልኩት ሀብታም ነው ያልኩት አይደል? ምን ሆነች ታዲያ ሀብታም? እዚህ ቤት እንዴት አወቃት አንተ? ትኖር ነበር አይደል? አዎ የሆነ ሰራተኛ አጋጣሚ ቀጠርኳት። ማን ቆይ ምን አገባህ አንተ? ቆይ ማለት የመጣበት ጉዳይ ምንድን ነው? የመጣበት ጉዳይ ምንድን ነው? የምትጠይቀኝ ጥያቄ ምንድን ነው? መኪናው ምኑም ይቅር ለምንድን ነው የመጣው? ቆይ እዚህ ቤት ስለምንድን ነው ማወቅ የምፈልገው? እስቲ ንገረኝ ስለምን ማወቅ እንደፈለኩ። ስማኝ ነው ይሄ። እሺ ምንድን ነው? እዚህ ቤት የመጣ ነው እንደምትለው ቤት መኪና ምናምን ተወተና አድርጎና ሀብታም ቤት ይላል። በጣም ነው ፈልጋት። አይ እሱ ወንድሟ ነው። ከፊት ለፊት የምታየው ወንድሟ ነውና እቴ ያለችም በዚሁ ነበረች። ግን ለምንድን ነው ስለሷ ማወቅ የፈለጋችሁት? ለምን ማወቅ አንፈልግም? ወንድሟ ነው እኮ የለችም። ገጠር ሄዳለች። የት ገጠር? ገጠር ወደ መቀሌ ነው ሄደችው እኮ። ወደ መቀሌ ነው እኮ እሱ ወንድሟ ነው ያው መቀሌ መሆኑንማ ታውቃለህ። እኔም በፕሌን ዛሬ እህቴ ደብዟ ስለጠፋ መጣሁ ፍለጋ መጣሁ። አይ አጋጣሚ ቤተሰቤ ናፍቆኛል ብላ አሳፈራችኋት? አባቴ ታሞብኝ ብላ ሄደች። አባቴ ታሟል? ምንድን ነው ማርት የምታወሩብኝ እንጂ እኛ ነበረች ያው ሰራተኛ የነበረች ጥሩ ልጅ ነበረች። ከዛ እሺ በየት አድርጋችሁ ነው የሸኛችኋት? በባስ ነው የሸኛችኋት? በፕሌን ነው የሸኛችኋት? በፕሌን ነው። ባስማ የለም ኦልሬዲ። አሁን እኛ መንገዱ ተዘግቶ የለ በፕሌን። እሺ ትክክለኛ የሄደችበት ቀን መቼ ነው? ከዚህ ቤት የወጣችበት? ያው እሷ ቢፋብል አሁን ባለቤትን ያው እንትን ብላው ታሞ ማስታመማም ያው እሱም ሲሞትም አብረን አልቅሰን ነው እንትን ያለችው። ከዛ በኋላ ድንገት መጥቶባቸው እንደዚህ አባቴ ታሞብኛል ክፍለ ሀገር ሄዳለሁ ብላ እስከ ልክ 40 ልደርስ አካባቢ ነው የሄደችው። አዎ የባለቤትሽ 40 መቼ ነበረ? አሁን በእንትን ብላ አሁን ስንት ጊዜ ያለፈው? ኦልሬዲ አሁን ካለፈ 1 ወር ሆኖታል። 1 ወር። ዛሬ ስንት ቀን ነው በእኛ? 20
ስንት ነው? 19 ነው። 19 እሺ። በዛ ሄደች። በቃ በሰላም ግቢ ብለሽ ሸኘናት። ያው በሰላም ነው የተለያየ ነው። ሌላ ምንም የተፈጠረ ነገር የለም። ስለዚህ በእኛ 19 ከአንድ ወር በፊት ያንኛው ወር 19 ማለት ነው። ትክክለኛ ቀኑ የባለቤትሽ ፍትሃት የነበረበት ቀን መቼ ነው? በ18 በ19 በ17 የትኛው ቀን? ያው በ17 አካባቢ ነው። በ17 ነው የነበረ። ስለዚህ እሷ ሄደች በስንት ቀን? እሷ የሄደችው በ15 ነው እንደዚህ። በ15 ቀን በዕለቱ ዕለት። አዎ እንደዛ ይመስለኛል። እሺ በ15 ያው ሀዘን ሳይል ላይም ስለሆንኩኝ ያው ብዙ ቀናቶችም ያው ችግር የለውም። በዛ 10 ቀን ውስጥ ከ10 እስከ 20 ባሉት ቀን ውስጥ ሐምሌ 10 እስከ ሐምሌ 20 የመቀሌ ትኬት ይሄኛውን ስም ብለህ መዝግበህ ላክላችሁ ነው። ይጣራል። ማን ይሸኛል? አንድ ላይ ነው የሸኘናት። ለምን ሸኛችኋት? ለምን ከዚህ ቤት ወጣች? አይ በቃ እዚህ መቆየት ስላልፈለገች ትንሽ ፋሚሊ ጋር ምናምን ጠይቂያቸው አይቻልም። ፋሚሊ ጋር ማለት ሌለችው እኮ የተባልኩ ነው። ያው እንግዲህ ወዴት አደረጋተሙ ምናምን ይሆናል እንጂ እዛ ብላ ነው ከኛ ጋር የተለያየ። እዛው ኤርፖርት ድረስ ሄዳችሁ ነው የሸኛችኋት ወይስ ሰፈር ድረስ ነው የሸኛችኋት? ኧረ እኔ እዚሁ ነው የሸኘኋት። ሰላም ግብዬ እዚሁ ነው የሸኘኋት። አንተስ? እኔ ነኝ ያደረስኳት ኤርፖርት ድረስ። በምንድን ነው ያደረስከው? ራይድ ይዘህ ነው? በታክሲ ነው? በምንድን ነው የተጠቀምከው? አይ በታክሲ ነው። በታክሲ ነው። ስንት ሰዓት በረራ ነው የበረራቸው? ወደ 3 ሰዓት። ማታ ጠዋት 3 ሰዓት። በሰላም ከገባሽ ራሱ ለምን ፊትህን ትፈገፍጋለህ? ቀና ብላ አወራለች። ወደድኩሽ፣ አበርኩልሽ፣ አፈቀርኩሽ እያልክ ጨቃጭቃት ነበር አይደል? ማነው እንዴ? እኔ እንደ እህቴ ነው ማያት። ሲጀመር እንደዚህ አይነት ነገር የለኝም እንዴ። እህቴ እኮ ናት። ልትወዳት ትችላለህ፣ ልታፈቅራት ትችላለህ። ችግር የለውም። ሰውኛ ባህሪ ነው። አይ እኔ ያል ደረጃም አልደረስኩም ከሷ ጋር እንደ እንትና አንዱ ወንድም ነው እንጂ እኔ ያል እንትንም ከሰራተኛ ለነገሩ ለምን ፍቅር ይዛራል? ኳሊቲ ነው አወራልኩብህ። አረ እሷ አይደለች እንዴ እንደዚህ ብታስብ ይሁን። ግን ይሄን ያል ደረጃ እንኳን ከሷ ጋር የተኔ ወንድም ቅርበት ነው እንጂ አለ እኮ። ሰውማ ከሆነች ስለ ሰውነቷ ነው እኔ እያወራ ያለሁት። ልጅቱ የት ናት? እማዬ ማዘር የት ነው ያለችው? ልጅቱማ እንትን ብላ ሄደች እኮ። ይኸውልሽ እንዳልሄደች እኔም አንቺ ብናውቀዋለን። ውሸቱን ተይው። ያው ባለ ሰዓት ልጅቷ እዚህ እያለች እኔ ቤት ውስጥ እንኳን የሚሰማን ከጎረቤት ይሄ ልጅሽ ምን እየሆነ ነው ያለ? ሰራተኛሽን ወዷታል እንደ ምናምን እያሉኝ፣ አረ የሜል ሰራተኛ ይወዷታል፣ ምንድን ነው የምታወሩት እናንተ ብዬ ላይ ለነገሩ ለኔም ሰላም አይሰጠኝም። ስጠጣ ስጭስ እንትን ብዬው በቃ መጣላት ነው መጨቃጨቅ ነው። ብዙ እንትን የምለው ነገር የለም። በቃ እኔ ውስጤ እንደዚህ እንትን እያለኝ በሽተኛ እየሆንኩ ነው ያለሁት በሱ ምክንያት ማለት ነው። ከዛ በቃ አንተ እንደዚህ ታደለ ምንድን ነው አንተ የምታስቡ? ምን ነው ሌላ ሴት አትሄድም እንደ ወደ ውጭ የለም ሴት ሞልቷል እኮ ምንድን ነው አንተ ብዬ ስል ኧረ እንዲህ አይደለም ማሚ ይለኛል። ለምን ከውጪ ነው እንጂ እኔ ምንም ያው ስራ ላይ ውዬ ስለሚመጣ የሚሰማውም የማየው ነገር የለም። ያው እንግዲህ ሄዳለሁ ስትሄድ ሸኘዋት። እኔም የሰማሁትም ያየሁት ነገር የለም። ያለውን ነገር ነገርኩህ እኮ እሷ ከበረ ነው እኔ ነኝ የሸኘኋት። ያለውን ነገር ነግሬያለሁ። ሀገር ቤት ነው ገጠር ነው የሄደችው መቀሌ ነው የሄደችው ብዬ ነግሬያለሁ። ሌላ ማወቅ የምፈልገው ነገር ያለ ካለ በግልጽ ንገረኝ፣ ወይ ማለት የምታውቀው ነገር ካለ እንደዚህ በግልጽ ንገረኝ። እየነገርኩ ነው። እኔ መሸኘትና ለመሸኘቷን ቸክ ያደረገ ያደረገ ነገርኩ እኮ ማወቅ ያለብን ጠየቅኝ፣ ነገርኩ። ስለዚህ አሁን በቃ ሌላ ምን የምፈልገው ነገር አለ? ይውጣ። ስለዚህ ሌላ ማወቅ የምፈልገው ነገር ከሌለ ምን ሰራለሁ ነገር መልስ እንጂ በቃ ነገርኩ። የምናውቀውን ነገር የሆነውን ነገር እኮ በግልጽ ነገርና ላኩልም እነሱ ባሉት ቀን ማለትም ከሐምሌ 10 እስከ ሐምሌ 20 ባለው ውስጥ የመቀሌ በረራ በኢትዮጵያ ኤርላይንስ ከጠዋቱ 3 ሰዓት ምንም አይነት በረራ አልተካሄደም። በእነዚህ 10 ቀናቶች ውስጥ ሰዓት በሚባል ደረጃ ማለት ከነዚህ 10 ቀናቶች ውስጥ የመቀሌ በረራ የነበረው 7 ቀን ነው። በእነዛ 7 ቀናቶች ውስጥ ደግሞ 3 ሰዓት የሚባል በረራ የለም። 3 ሰዓት የለም። ዝቅተኛው 5 ሰዓት ከ45 ነው። ስሟን ደግሞ ያጣሩልኝ። እሱ ግን 3 ሰዓት ነው ሄደች ያለው። ውሳን ነው በቃ በዛ ሰዓት ነው የምነሳው ስላለችኝ እኔ በቃ ኤርፖርት አደረስኳት፣ ተመለስኩት። ሂዳት አላውቅም
ሱሳኑ በረራ ያለችኝ በቃ እዛ ደረስኳት ተመለስኩ አያገባኝም ማለት አያገባኝም በቃ ማቆን ነው የነገርኩ አንተ ባያገባ ደግሞ እኔ ስለ እህቴ ያገባኝ እኔም እንደቴ ነው ማለት እኮ እዚህ ቤት ውስጥ እኮ አንድ ላይ እንደት እንደወልድም ነው ማወቅ ያለባችሁ ነገር እኮ በግልጽ እየነገርኳችሁ ነው መጀመሪያ እንዴት ነበር ወደዚህ ቤት የገባችሁ በቤት ሰራተኛ ላይ በደላላ ነው የመጣችው በደላላ ነው የመጣችው አይደል አዎ በደላላ ነው የመጣችው ጥሩ ልጅ ናት ታዛዥ ናት ትታዘዛለች ትሰራለች ምንም እኔ እንደ ልጇ ነው እሷ የምትያት በቃ ምንም ያጥፎ ነገር ያለ እኔ የምበለውን ነው አብልታ የምታቆያት ነገር እሷ እየሰራች አንተ ብቻ ልትበላ ነው አይ ነገሩን ነው እንጂ እኔ ያለ በማላችን ሌላ ልጅ ነው ወይ አንተ ቁርጥ እየበላ ጥርስ እየበላ እሷ ሽሮ ትበላ ሰው ተፈለኩ አበላታለሁ እንዴ ለምን እንደምትበላ በቃ ማወቅ ያለብን ነገር እኮ አውቃለሁ ለምን ሌላ ነገር ውስጥ እንገባለን ሁለተኛው ቴክስት ደረሰ ለስሙ የተመዘገበ በረራ አለ ቆይ ታይፕ ያደርጉልኝ ነው እንዴ ስለዚህ ለምን አትሆንም አሁን በቃ መልሱ ተመለሰላችሁ እኮ ማወቅ ያለባችሁ ነገር እኮ አሳውቀናችኋል ለምንድን ነው እንደዚህ ይሄን አይል መጨናነቅ አይ በህግ ደግሞ ሂደን ወንድሟ ስለሆነ ህግ ቦታ ሄደን ደግሞ ህግ የሚያደርስ ደረጃ ላይ እኮ የሚያደርስ ነገር የለም የእህቴ ስም በዚህ ከተባለው ከሐምሌ 10 እስከ 20 ሆነ ሐምሌ ወሮች ጠቅላላ ላይ ኢትዮጵያ ኤርላይንስ በምን አይነት ሁኔታ አልተመዘገበችም አልበረረችም ስለዚህ ወይ እንግዲህ በእኛ በሱ ሰማሽ በቃ ማድረሴን ብቻ ነው በቃ በዚህ ቀን በረሬ ማን ቡክ ያደረገላት ቲኬት ራሷ ናት እንዴት አግኝታሷ ራሷ ናት ከየት አውቀው ሞባይል ስልክ ራሱ ይላት ከየት አምጥታ ነው ሞባይል እንኳን እኮ ይላት ፊት ቀለሙ እንዳይለቀበት እጀናውልና አይገርምም ዝም ብሎ ይፈግፍጓል ምን ሆነ አረ ምንም የት ሄደች እህቴ እህቴ ናት የጠየቁ ያለሁት ወይ አሻንጉሊቱን ነው በቃ የነገርኩህ እኮ እስከማውቀው ድረስ ነው የማውቀው ነገር ነው የነገርኩህ ኤርፖርት ድረስ አደረስኩ ከዛ በኋላ የማውቀው ነገር የለም እስኪ መድረስን ማስረጃ ንገር ማለት ታክሲ ነው ተጠቀምኩ አልኩኝ በታክሲ ነው የተጠቀምኩት እስከ ኤርፖርት ድረስ አረሰኛለች አደረስኩ ከዛ በኋላ ከዚሁ ነው የተነሳው ከዚህ ጀምሮ ለሸኛል ከሰፈር ነው ዞር ድረስ ነው ያደረሰው ከዛ በኋላ ብትናገር አይሻልም ያለውን ነገር እሱ ወንድሟ ነው ነገርኩ አልኩኩ ለምንም የደበኩ ነገር እያልኩ ነው ወይዘሮ አልመት ይሄን ጉድ ሌላው ጎረቤት ሳይሰማው ሌላው ሰው ሳይሰማው ምኑን ነው የሚሰማው ምንድነው የምትለን ስለምን ህግ ነው የምትወራው የማቆን ነገር ነገርኩ እኮ አልኩ ሌላ ምንም የደበኩ ነገር የለም አትጩህ እህቱን ፈልጎ ነው የመጣ እህቱን መልስላት የት ነው ያለችው በቃ ማድረስ ያለብኝ ቦታ ደረስኳት ከዛ በኋላ ተመለስኩ ከሷ ጋር ያለኝን ነገር ጨርቻለሁ ሌላ ምንም ማቆ ነገር የለም አልኩ ምንድነው የምትለኝ ምን አርግ ነው የምትለኝ አትጩበት አንተ ጨረስኩ በቃ ምንም ማቆ ነገር የለም እንደው በቃ ውጣልኝ እንደው ምንድነው የምትለኝ ውጣልኝ በቃ ምንም ማቆ ነገር የለም አልኩ አንዴ በቃ ውጣልኝ ውጣ በቃ እኮ በቃ ማቆ ነገር ነገርኩ አልኩ ማቆ ነገር ነገርኩ ስለዚህ ውጣ እኮ ተይኝታለ ነው ውጣ ምን አረግን እኮ እናቴ ምን አረግ ተነስ ሶፋው ላይ ቁጭ በል አትምታ ልጄ እንዴ ካዲ ተከለኝ ነገር ነገርኩ እኮ ነው ያልኩና ምንድነው ምን አርግ ነው የምትለኝ ወደዛ አርገው እሱ ነገር ወደዛ አርግልኝ እሺ እሱ ነገር ወደዛ አርግልኝ እሱ ነገር አስተነፍሰዋለሁ እንጂ ስለዚህ ሊገለው ነው ለምን ገለዋለሁ ተከክለኛው ነገር ምን ተናገር እኮ የምናውቀው ነገር በቃ ነገርን እኮ አልሻ እየነገርኩ ነው አልደግመው አንተኛ ከፊት ለፊት ቁጭ ብዬ ነው የምመልስልህ ምጠይቅ ጥያቄ መልስ የት ናት ግንባር ነው መበትንልህ እህቱ የት ናት ነገር ያዩ ነው መሰራው የት ናት እህቱ ቦታ ነው ያጣፋማ ስማኝ እስቲ ወደዚህ ቀና በልና ቁጭ በልና ቀና ብለው ስማኝ እህቴን በጣም እየፈለኳት በጣም የኔ ናት ሰምኛለሽ አይደል ልጅሽ ነው እኔ ደግሞ ያለችኝ አንድ እህቴ ናት ቤተሰቦቻችን እየፈለጓት የት ናት ተጨንቄ ነው ያወራላችሁ ያበዛ ወይ መሰረተ ተቀበይ ግንባራችሁ ላይ ሰድጄ ወጣለሁ እዛ ደረጃ ነው ያደርሰናል እህቴ ነገር ተናገር ስለዚህ ሲጀመር ልጅቷን ወዳታለሁ ብሎ ነበርና እንደመወዳት ነው የማውቀው ነኝ አንተ የቤት ሰራተኛ ጓደኛ ስታረግ ነው ስለው ወድጃታለሁ በጣም ይለኛል እንዴት ወዳታለህ አልኩት እኔ ኑሮ ቸግሯት እኔን ለማስተዳደር ከክፍለ ሀገር መጣች እንጂ
መወደድ እኮ የሚያንሳል ልጅ አይደለችም እህቴ። ስለዚህ እንደዛ አልኩትና ከዛ እኔ ያው እንደነገርኩህ ስራ ነው የምውለው። ስራ ስለምሮ እሱ ስራ እንደሌለው እንደነገርኳችሁ ይጠጣል ያጨሳል። አሁን ስለሱ ማጨስና መጠጣት ለምን በደጋገሚ የኔና እህቴ ናት ነው ቤትቻቸው ሄድኩት። እሺ እኔም ስራ ሲሄድ እሱን ሁለቱም ቤትቻቸው ሄድኩት። እሺ በደንብ እዚህ ጋር ሆኜልሽ ማሽን እሺ ከዛ ሄድኩት። ከዛ ማታ ስመጣ ተኝታ አገኘኋት። ልጅቷ ምን ሆነሽ ነው ስላት ራሴ አሞኛል አለች። ምን ሆነሽ ነው አመመሽ አልኳት። አይ ትንሽ ራሴ አሞኝ ነው ለዛ ነው የተኛው ትለኛለች። እሺ እንግዲህ ቡና ምናምን አልጠጣሽም ስለው አልጠጣውም ስትል ቡና ላፍላልሽ እንግዲህ አልኩት። ከዛ በቃ ቡና ምናምን እያፈላው ተኝታ ከዛ አሁን ጎረቤቴ ተከራዬ መጣች። ደህና ነሽ እንዴ ማዘር እንዴት ነው ምናምን ስትል ደህና እግዚአብሔር ይመስገን ቅድም የሆነ ጩኸት ሰምቼ ነበር ምናምን ስትል እሱ ዘሎ ሲወጣ ደረስኩበት ስትል ሲገባ እንደዚህ ደነገጥኩኝ። እኔ ራሱ እንደ ልጄ ስለማያ ደንግጬ እንዴት እንደዚህ ይሆናል አልኩኝና ከዛ ለካ እሱ እኔንም እንትን ስላለ እናቴም እንዳትያሲዘኝ ብሎ ደንግጦ ሮጦ ወጣ። ለካ ደፈራት ስትለኝ እህቴ ደፍሯት ብላ ስትለኝ ከዛ ደንግጬ እኔ ራሱ ልጄ እንደ ልጄ ስለማያት አንተ እንዴት አደርጋለህ ብዬ እሱን ሊመታ ስል ዘሎ ወጣ። ከዛ እሷን ሰብሰብ አድርጌ ያው አይዞሽ ምናምን ብዬ እያሳመምኳት ነበረች እኔ ጋ ማለት ነው። ከዛ እሱ ደግሞ የሆነ ነገር እንዳይሆን ብሎ እሱ ፈልጋችሁ አምጡልኝ ብዬ እንትን አልኩኝ። ከዛ ጎረቤት እሱ መጣ። አንተ ለምን እንደዚህ ታደርጋለህ? ደፍራታል ማለት ነው። እንዴት እንደዚህ ታደርጋታለህ? ዋናው የመጣንበት ከእጇ እየበላ እየጠጣ እንዴት እንደዚህ ታደርጋለህ? ያው የሚሆነው ነገር እንኳን ትክክለኛ እንትን ይሆናል። ለምን እንዴት ይሆናል ልጅ ብዬ እሱን ተቆጣዋት። እሷንም ያው እንትን ብዬ እንደ እናትነት እንትን አልኳት፣ አስታመምኳት። ደፍራት ነው እሺ ብለኝ ነው። ስለዚህ አትደብቅ፣ በቃ የሆነው ነገር ሆኗል። አትደብቅ፣ እውነቱን ተናገር። ያው አሁን ይኸውልሽ መድፈር ለማነው ነገር የት ናት ነው ልጅቷ እንግዲህ ያው በቃ የት ናት ነው። ይሄንን ታሪክሽን በኋላ ሄደሽ ተዋወራለሽ። አሁን የምጠይቅሽ ጥያቄ የት ናት ልጅቷ? ሸኝቷታል? ያው ሄዳለች ያገሯ እንግዲህ ከተደፈረች በኋላ ወደ ሀገሩ ሄዳለች። በፕሌን ግን አልሄደችም። የት ነው ሄደች አላውቅም። እና በፕሌን ለምን አልካንተ? ደፍሬት ነው የሸኛት አንተ? ኤርፖርት አድርሻ ነው የተመለስኩት አልኩህ እኮ። ቀና ብላ ፊትህን አፍጥጥ ስማኝ። መሳሪያው ምናምን አሁን እንትንተውና ቀና ብላ አውራ። አንድ ነገር ምስት ከሆነ ወይ እኔ በማልለው ሁኔታ ውስጥ የምትሆን ከሆነ በዚህ መሳሪያ ነው ተነሽና ውጭ አንቺ ውጭ አስወጣ ነጭ የት ነው ውስጥ ጓዳ ምትሆን ጓዳ ነው ፈቶና ያዟት ዋና ይኸውልህ ለቀልድ አይደለም እዚህ የመጣ ነው። እሺ ለቀልድ አይደለም የመጣ ነው። እሺ በቃ ማውጣው ነገር እኮ ነገርኩህ። እንታዩ ሰምቻለሁ እኮ ይሄን ልጅ ትክክለኛው ነገር የት ያለችው ገርኩ እኮ የማውቀውን ነገር እኮ ነግሬያለሁ። እዛ እንዳደረስኳት ብቻ ነው በቃ እኔ የማውቀው። ከዛ በኋላ የት እንደሄደችም እውነቱን ተናገር። ማሽን ተው። ለምን ታሻለው ነው ማሽቱ እንደዚህ ይሻላል? የመጨረሻ ጥያቄ ነው የምጠይቀው። ሌላ ምንም የማውቀው ነገር የለም። በቃ እኔ እዛ እንዳደረስኳት ብቻ ነው የማውቀው። ከዛ በኋላ ወዴት እንደገባች ወዴት እንደሄደችም አላውቅም። የመጨረሻ መልስ ይሄ ነው? ምንድን የምታውቀው ነገር ካለ የመጨረሻው ምላሽ ይሄ ነው ወይ ነው? በቃ ይሄ ነው የመጨረሻው መልስ። ያዙቷል አንድ ያለ ብቸኛው ልጅ እሱ ነው አይደል? እንድኖር ትፈልጊያለሽ? ቢሆን አትፈልጊም? ኧረ እፈልገዋለሁ ልጅ። ይሄው አስወሰደው በቃ።
ስለዚህ ተውኝ በቃ ተውትና ያለው ነገር ያው እነግራቸዋለሁ። በቃ እንደጣላት ሳታውቅ ነው ወደ ህግ የምትል በቃ አጋጣሚ ልጅቷ እንትን አለችብኝና አንድ ነገር አድርጓት ስለሆነ እንዳትለቀው አሁን ነው የሚያስመታብሽ። ከፊት ለፊት ሽያጭ ደፍሯታል እንጂ እሱ እንደደፈራት ወይ ቆራርጬ ነው የሆነ ነገር ማድረግ እንጂ ስለዚህ ያው በቃ የት ነው ያለችው ልጅ? ከህግ አምልጦ ምንም የትም መድረስ አይቻልም። እሱ ተውልሽ እውነቱን እናገራለሁ። በቃ እኮ ደፍሯታል አልሽ አይደለ? ልጁን የትም አትወሰዱብኝ። ስለዚህ ያለው ነገር ያው እኛ የትም እንዳይሄድብሽ ትፈልጊያለሽ ልጅሽ አይደል? በወቅቱ ደንግጠንም ሀዘንም ላይ ስለነበረ ለዛ ነው እንትን ያልኩት። ያው እውነቱን እናገራለሁ። እኔ አሁን ያው ከታሰር የመጨረሻ ነገር ነው። አሁን የመጨረሻዋን ነው የምጠይቅሽ። ካልሆነ በቃ ልጅ አይመለስም ወደ ሴት እንዳታስቢ እሺ። ምናልባት ያረገውን እያንዳንዱ ነገር ከነገርሽ ነገር እንትን በቃ አይተሻቸዋል እነዛ ፖሊሶች አሳምኜ ልወስዳቸው እችላለሁ። ካልሆነ ግን እዚሁ ነው ማስመታልሽ ልጅሽ አይመለሳትም ወደ ሴት። አንድ ልጅ ምንም አታረጉብኝ። ያው በቃ ትክክለኛው ነገር ተናገሪ። ትክክለኛ የሆነ ነገር ነግራችሁ ምንም ነገር እንደው ትክክለኛው ነገር ተናገሪ። ያው አጋጣሚ ነው ሆኗል የሆነ ነገር። ስለዚህ በዛ ምክንያት የተነሳ ልጅቷ ያው እኛ ሁለታችን ማንም አልነበረም እጃችን ላይ አረፈችብን። በዛ ምክንያት የተነሳ ማለት ነው። ስለዚህ ያው ለማንም አረፈችብን። ለተይሙታለች። ስለዚህ በዛ ምክንያት የተነሳ ያው ጎረቤትም አልሰማ ማንም የሚሰማ ሰው የለም። ያው እንትን ብለን አጋጣሚ ያው ቤት ውስጥ አድርገናት ነበርና ያው ምንም ማድረግ አይቻልም። ያው እንትን አለችብኝ፣ ሞተችብኝ። ሲደፍራት ነው ሞተችው። ስለዚህ ያው ለህግም እንትን ካለ እሱን ያሳስሩብኛል ብዬ ያው ሁለታችን ተስማምተን ያው ቤት ውስጥ እንትን አልኳትና እንትን አለችብኝ። ምን ሆና ነው የሞተችው? ያው በዛው ተደፋ በተበረዘው በቃ እንትን አለችና የስንት ዓመት ልጅ ናት? ሀብታ ደንግጣ እንትን ትንሽ ናት። ግፋ ብል 15-16 ዓመት ትንሽ ልጅ ናት። እዛ ከሆነች ናትና ከቤተሰብ እንዴት መጣች? ከቤተሰብ ውስጥ በእናትህ በ16 ዓመቷ እንዴት እዛ ቤተሰቦቿ ላይ ከባድ ነው። ስለዚህ ደግሞ ስንት ጊዜ ነው እናንተ ጋር የቆየችው? እኔ ጋር ግፋ ብል እስከ 8 ወር ነው እንደዚህ ነው ከኔ ጋር የነበረች። ከገባች እዚህ ቤት 8 ወር ነው የገባች? አዎ እንደዚሁ እንደ ልጄ ነው ማለት ተስማምተን ነው በቃ ያለው ነገር አብረን ነው የምንበላ አብረን ነው የምንጠጣው። ደግሞ ቆንጂዬ ናት፣ ያው ደስ የምትል ናት። ስለዚህ ያው ቀን ሆኖበት እሱም ሰይጣን ጥሎበት እንደዛ ደረጃ ሊያደርሳት የቻለበት ምክንያት በዛ ሰውነቷ ትልቅ ነበረ ትንሽዬ ነበረች? ቀጫጫ ነበረች እና ያው ደም ብዙ ፈሷት በቃ እንትን አለች። በዛ ተለፋብኝ። እንደዛ የዕለት ሁለት ነው የሞተችው? የተደፈረች ነው ቆይታ ነው የሞተችው? ያው እንትን ደንግጣ በቃ እንደምን ለሊቱ ሙሉ እንደዛ አደረች። ያው በማግስቱ ነው እንትን ያለችው የሞተችው። ባለቤትሽ ከሞተ በኋላ ነው የደፈራት? ባለቤትሽ ከሞተ በኋላ ነው የደፈራት? በቅርቡ ነው? አዎ እሱ ከሞተ በኋላ ነው እንትን እያለ ተው አንተ ልጅ እሺ ታስከሪው ያው ቤት ውስጥ ነው እንትን ያለው። ያው እንግዲህ ያው መጨረሻ ላይ እንዴት እናድርጋት እንትን ስል መላማጣን የምንቀብርበት ቦታም ቤት ውስጥ ምን ሽንት ቤትም ለሰው ይሸታል ብለን ያው ቦታም ስለሌለ ያው ተቀመጠ። ያው ሽታው ሲመጣ ያው እንግዲህ እንትን ካለች ቆራረጣትና እንትን አድርገን በቃ ፍሪጅ ውስጥ ከተልን። ከዛ የአባቱ 40 ነበርና ያው እንደዚህ ምግብ ብንሰራ ብለን ተስማምተን እንደዛ አድርገን እንትን ሽታውን ከቤት ምክንያት ለ40 ምግብ ሰራ ነው ያለችው። እንደዛ አድርገን እንትን እንግዲህ መሸኘት ነው። እንዴት ነው ጎበዝ? ለ40 ምግብ ሰራንበት ነው ያልሽኝ? የአባቱ ፍትሃት ነበረ። ለ40 ምግብ ሰራንበት የሰውን ልጅ ስጋ ያው የምንጥላበት ቦታ ስናጣ በቃ መጨረሻ ላይ ያው ሰውም ዝም አይለንም ብለን ጎረቤትም አስቀምጠን ብለን በቃ መላ ስናጣ መፍትሄውን እሱ ነው ብለን ወደዛ ቀየር ነው። ይኸው የትም ብንጥለው እንዳይታወቅብን ለሰው የሰው ስጋ በልቶ እንዴት ነው ነፍሳችሁ? ኧረ ሰው ሁሉ ምን አይነት ታሪክ ነው ያለው?
ከልብሽ ነው? አዎ ምንም ማድረግ አልቻልኩም በጊዜው። ያው እንትን የምለን ሰው የሚያግዝም ሰብ ስለሌለ እንደዛ ማድረግ የቻልኩበት ምክንያት በቃ ከሱ ጋር ብለን እንደዛ አደረግ። ከልብሽ ምን የምትይኝ? ያው እውነት ተደብቃ አትቀርም ብዬ ነው እውነቱን ለመናገር እኔም እስከሚሰጥ ጸጽተኝ ብዬ ነው የተናገርኩት። እስከዛሬ ውስጤ ህሊናዬ ራሱ ጥሩ ነገር እንትና እያለኝ አይደለም። ከሱ ጋር በቃ በአንተ ምክንያት የተነሳ ብዬ ከሱ ጋር ራሱን ጠዋትና ማታ በቃ እንደዚህ ጭቅጭቅ አንተ ይሄን ያመጣብኝ አንተ በሱ ጋር በቃ ጸጸት፣ ሁሌ ጸጸት፣ እንቅልፍ የለኝም። የሶስት ጋር ለሰው አበላችሁ? እንቅልፍ የለኝም በቃ እንደዚህ። የቤት ሰራተኛውን ገላችሁ ላንቺ ባለ 40 ፍታት መውጫ አረግሻል? ምን ማድረግ አልቻልኩም። ሰው እንዴት ነው ወንጀል ለመስራት እዚህ ድረስ ጥልፍት የሚያደርገው? አስገባልኝ። ና አምጣልኝ። አንተ ነገር እንጂ ቀና በል እያልኩ ነው። ቀና በል እያልኩ ነው። ምን ያደረገው መሆን ያለበት የሰው እንደማወደ ነው ተምተረው እንዴት ብትሰክን ነው እንደዚህ የምታደርገው? እስቲ ንገረኝ በእናትህ። ከአንተ ጥግ ነው የምቀመጠው እኔ? እያንዳንዱ ነገር አሁን እውነቱን ሁሉንም ተናግራለች። ጠይቃትና እያንዳንዱ እውነት ንገረኝ። ቀጥል። ከደፈርካት ጀምሮ ያለውን እያንዳንዱ ነገር ለምን እንደዚህ እንዳደረግ፣ መቼ እንደዚህ እንዳደረግ፣ እግር ጠብቀህ እንዳደረግ ወይስ ከእናት ጋር ተመካክረህ ነው የደፈርካት? እሷ ምንም የምታውቀው ነገር የለም። ቀጥል፣ ተናገር። በመጀመሪያ ምናምን እዚሁ ቤት ምናምን ስመጣ እንደዚሁ በሰነን ነውራ ምናምን ነበር። እዛ በጣም ቀረቤታችን ምናምን ሲበዛ እኔም ተመቸችኝ፣ ደስ አለችኝ ምናምን የሆነ በቃ የግሌ ምናምን ዳረጋት ምናምን ተመኝቼም ነበር። መሀል ላይ እንደውም የሆነ ነገር ምናምን በርግዶልኝ ለምን ይዤሽ አልጠፋም ምናምን ብያት ምናምን ብዬ ጠይቂያትም ነበር። እሷ ግን በዛ ነገር አልተስማማችም። እሺ ማላለችኝ፣ ከምንም አልቆጠረችኝ። እሺ በዛም ሆነ በቃ እኔም የሆነ አመል አለብኝ። ስጠጣም ምንም ስድም እየመጣሁ ምናምን ጨቅጭቃታለሁ። አርፋ እንድትቀመጥም አላረጋትም። በቃ አስቸግራት ነበረ። ለምን ካልፈለገችስ? የዳሊ ስለሆነች እና እዚህ ስለሰራች ነው። ገና በልጅነት እድሜዋ መቼ ነበር የደፈርካት? እግር ጠብቀህ ነው? በሰዓቱ እናትዬ የት ነበርሽ? ስራ ነበር ለለቀኳቸው እንጀራ ጋር ነበር ያልኩት። ያው እሱ ጣት ወጥቼ ማታ ሲገባ ይሄንን መርዶ እንትን አልኩኝ። እሷም በወቅቱ አልነገረችኝም። ቤት እያከራየሽ ነው እንጀራ ጋገራ የምትይ? ምን አይነት ውሸታም ሰው ነሽ? ደሞዝ ትንሽ ያው የሚከፍሉን ትንሽ ብር ትንሽ ናት። ያው ከዚህ አርባ ጋር ያው ዘኔ ሳንቲም ስትመጣ ትጠቅመኛለች ለምለው በሱ ምክንያት እንትን ያልኩት። ለአርባውማ እኮ ነው ስጋ አገኛችሁ። እርሙን የሰው ስጋ ምን አይነት ሰው ነሽ አንቺ? ምን አይነት ሰው ነሽ? ቀጥል፣ እያዳመጥኩ ነው። ከዛ በኋላ የተፈጠረው ነገር ነግሬያለሁ። ቀና ብለህ ተናገር ራስህ። ያለውን ነገር እኮ ነግሬያለሁ። እየጠበቅኩህ ነው እንዳላጋጭህ። አንተ ያደረከውን እያንዳንዱ ነገር ንገረኝ እያልኩ ነው። ማን ይቆራረጣል? አንድ ላይ ነው በሰዓቱ የምንበላው የምንጠጣውን ነገር ስላልነበር ከውጭም የሚረዳን ሰው ዘመድም አዝማድም ስላልነበር ቤት ውስጥ አትዋሽ እባክህ። እናንተ በልታችኋል ከስጋው?
አትበሉም? አየው ተናገር እንጂ አልበላችሁም እናንተ አይደል? ስለምታውቁት ለእናንተ የእንስሳ ስጋ ምጣችሁ ብላችሁ ተናገር እንጂ ቀና ብለሽ ተናገር። ያው ሰው ቤት ነው ያመጣችሁ፣ ቤት አገኛችሁ ስጋ ያው እዛ ካራ ሄደን ነው ከካራ ነው የገዛ ነው ብለህ ሰው ቁጭ ብሎ ሲዘለዝል ከካራ ነው ቆንጆ ስጋ ነው አገኛችሁ እያሉ ከትፎ በቃ ቆንጆ ስጋ ነው ያገኛችሁ። ሰፈሩን ሁሉ አበልታችሁታል። የሰው ነው። እንዴት ነው ሰው ድግስ ነው? ሰው እንዴት ሂደት ነው ሰርግ አዘን የምትከፈል? ያው መጀመሪያ የምናደርገው ስናጣ ነው። በቃ መላ ስናጣ ይህን መላ አምጥተን እንደዚህ አጋጣሚ የእሱ አርበ ስመጣ በቃ እንደዚህ አንድ ላይ ሆኖ እንደዚህ ማድረግ የቻልንበት ምክንያት ማለት ነው። እሱ ይችላል ሽታውን እንትን እያለ ከዚህ ውስጥ አስገብታችሁት ማለት ነው። አንተ ተናገር እንጂ አንተ ውሻ እንዴት ነው የሞተችብህ? እስቲ ንገረኝ። በሰዓቱ ምን ብለሃት ነበረ? ማርያም ምንም አላልኳትም። ከዛ በኋላ በቃ አሁን ደስ አለ። የሚጠጣም ስላልነበር በቃ እንደዚሁ የአባታችሁን ፍታት ለማውጣት ማለት ነው። የባልሽን ፍታት ለማውጣት ቢቀርስ ባይፈታለት ስለሱ ቤተክርስቲያን ያለው ነገር አይበቃውም? ቤት ባደግሱ በሰው ስጋ ያው በወቅቱ ምን ያደርጋል? እንትን ከምል ብለን ነው ሀሳባችን። ያው ሁለታችን እንዴት ዘመድ አዝማድ እንደዚህ ከሰው ጋር ታታሪ ነበር፣ የጥሩ ሰው ነበር። ምንም ነገር እንኳን አላደረጉትም። ሰው ከምለው የሰውን ተስካር እንኳን አላወጣችለትም ከሚባል ብለን ነው እንደዛ ልናደርግ የቻልነው። ታዲያ የሰው አፍ ፈርታችሁ የምስኪኗን ልጅ ስጋ ለሰው አበላችሁ? በዛቱ የነበረን አማራጭ ነበር። ወጣችሁ አለምን ማን ነው ህይወቷን ያሳለፈው? ማን ነው? ስለተደፈረች ብቻ ትሞታለች ብለ ነው በቃ የሞተችው። እኛም በዛ ሰዓት በለው የምንጠጣው ስላልነበር አንድ ቤት ውስጥ ስለተደፈረች ኦልሬዲ ከተደፈረች በኋላ ለዚህ ፐርፐዝ አስበው ራሳቸው ገለዋት ነው። እንደዛ ነው። ኧረ በፍጹም ትክክለኛው ነገር ያው መሳሪያው እያየሁ ነው። ከፊት ነው ደቅኛውን አውቀነዋል እኮ ለአንድም ለመጨረሻ ጊዜ ማለት ነው። ያው ምግብም ስለማትበላ ትክክለኛውን ነገር አንደኛ ስንሰማ ተቆሞ እንደዚህ አይነት ነገር አልሰማንም እንደተማመን ዝምብላ ሞተች። ለዚህ ፐርፐስ ነው ሊሆን የሚችለው። ለዚህ ፐርፐስ ቀርማር ገለዋት። እንዴት ነው ይገድላችሁ? ያየው ማለት በቃ ከጉዳዩ በኋላ ያን ነገር ያ ሚስተር እንዴት በገባችበት ቤት ተደፍራ እንዴት እንደዚህ አይነት ነገር ውስጥ ትገባለች እንዳይባል ወደ ውጭ እንዳትወጣም ሰውም ዘመድም እንዳታገኝ አንድ ቤት ውስጥ ቆልፈን በነበር ያስቀመጥ አስራችሁ ደሞ እየፈሰሰ አሁን ትክክለኛው ነገር ንገረኝ። በእጅ ነው የገደልካት ወይስ ስለተደፈረች ነው የሞተች? ምንም እጅ ነው ያላሰራው። እና ሚስጥር እንዳታወጣ ያልክ ለምንድን ነው? የተደፈረችው እኮ ታዲያ ስለዚህ አንተ ነው የገደልካት አይደል? አንተ ተናገር እንጂ ነው ለዚህ ፐርፐዝ ነው እንደዚህ ያደርጋቸዋል? አይ ሰው ምን ይለኛል ስለ አጋጣሚ ትልቅ ሰው ናት። አሁን እቺ አስር ሀሳብ የምታመጣጣ ያው እንዳልኩ ስራ ነበርኩኝና እኔ ትቻችሁ ነው የሚሄደው ቤት። ከዛ እሷ ያው እንደተነገራችሁ በር ተዘግቶባት ነው ያለችው። ያው እኔ ውጪ ውዬ ነው የምመጣው። ከዛ ማታ ሲመጣ አለች እንደ እቺ ልጅ ብዬ በር ከፍቼ ሳያል ደግሞ እንዳለ ቤቱ ደም ነው ሳያው ገብቼ ሳያል አንገቷ ተቆርጧል። ማን የቆረጠው? ከዛ እሱን ጠራውትና እያለቀሰ እንደዚህ እየተንቀጠቀጠ እንትን ብሎ አንተ ምን አረግ ምን ሆነች ልጅቷ ብዬ ስትስል በቃ ማይ ምንም አማራጭ የለኝም
በቃ ምን እንደ ጠጥቶ ነው ደግሞ የመጣና እንዴት ተወቀበት ነው እንደዚህ ያደረገው? አረፈት አለ። እሺ ከዛ እንዴት እንደዚህ ታደርጋለህ? እንዴት እንደዚህ ሊሆን ይችላል? ባይሆን ባትሞት እንኳን እንትን እዚህ የሆነ ነገር ሰጥተን እንትን እንዴት እንደዚህ ታደርጋለህ? ስለው በቃ ምን እንደነካኝ አላውቅም። ያው ፊት ለፊት ሳገኝ አረፍኩት። ታሁን ልጅፋው ታዲያ ፊት ለፊትሽ ለመንግስት እጅ መስጠት ነው እንጂ መድፋትማ እንኳን እንትን ይታሰር ያለው እንትኑ ስለዚህ ራሱ ነው የገደላት። እዚህ ያው የታረደችው ነው ያገኘው። እውነት ነው ወይ ነገረች? በቃ ዋናው እውነት ነው። እና ልድፋ እንደሷ በቃ ይታሰርና አይሰሩት በቃ አይሰሩት ልድፋ ወይ እንደሷ ተናገር እንጂ ተስኖና ቀጥ ወጣ ትርሻንት ከተንትና ቀጥ ወጣ ወጣ እንዴት እንደሚኖር ወጣ ያዛቸዋልና በጣም ያሳዝናል። የሰው ልጅ እንዴት ነው እንደዚህ ጨካኝ ነው? በጣም እንደዚህ አልጠበቅኩም ነበር። ተረጋጊ። ቢያንስ አንቺ ተናግረሽ እውነቱ እንዲወጣ አድርገሻል። ገና ልጅ እኮ ናት። ምን ጭካኔ ነው? እኔ እኮ ግራ ገባኝ። እስካሁን የሰማሁት ለራሱ ጆሮ እየጮህ ነው ያለው። ታውቃለህ? እንዴት እንደዚህ የሰው ልጅ በዚህ ልክ ይጨካከናል ነው? ጭራሽ ሀዘን ሸኘንባት። በጣም ለማመን ለራሱ የሚሰቀጥጥ ነገር ነው። እባክሽ ነገር ተረጋጊ። ታለቅሽ ነው የቆየሽው እስካሁን። አሁን እኛ እስካሁንም እዚህ ያለ ነው ኤግዚቢት ለመውሰድ ነው። ኤግዚቢት ለመውሰድ የህግ አካላት በትብብር እየመጡ ነው ማለት ነው። ለሞተችው እህታችን ነፍስ ይማር እሱ ነው ማለት እንፈልገው። ሌላ ቃል የለኝም በእውነቱ። በቃ እባካችሁ ሴት እህቶቻችን የትኛው ቤት እንደምትቀጠሩ ቢያንስ ወቁ። መዋደቂያችሁ ይታወቅ። እንዴት ነው የተጨካከነው ሰው? ግራ ነው የገባኝ። በጣም ግራ ነው የገባኝ። ገንዘብ አጣው ነው እውነት? ባይደገስስ ማይቀርስ የሰውየው ህይወት እንዴት ነው እንደዚህ ነው ሊኖረው የሚችል? ፈጣሪስ የአንድን ሰው ህይወት ሌላኛው ሰው ቀምቶ ነው ሊያተርፈው የሚችለው? በጣም ያሳዝናል። እህቴ ለሰጠሽኝ ጥቆማ በጣም አመሰግናለሁ። ያው መጥፎ ሆኖ ቢገኝም መጨረሻው ግን እውነቱ ተጋልጧል። እሺ እኔም አመሰግናለሁ። እና ለቤተሰቦቿም ተደውሎ የሚነገርበትን መንገድ እኛ ራሳችን እናመቻቻለን ማለት ነው። ተመልካቾች እባካችሁን ራሳችሁን ጠብቁ። እንደዚህ አይነት ቅሌት ራሳችሁን አድኑ። ይህንም ማለት ነው የምፈልገው። እባካችሁን ራሳችሁን ጠብቁ ማለት ነው የምፈልገው። ሸር አድርጉ። ይህን ቪዲዮ ለብዙ ሰው ሸር እያደረጋችሁ አዳርሱላቸው። ሳብስክራይብ አድርጉ። ቀጣይ በሌላ ጊዜ እንመጣለን። እኔ በእውነት በጣም ጸይፎኛል። ቶሎ ወደ ቤት የሚሄድ ፈልጋለሁ። ከዚህ መቆየትም አልፈልግም። በስመ አብ እኔ በጣም ነው ያዘንኩት እውነት ለመናገር። እባካችሁን እንደዚህ አይነት ቅሌት ይሰውራችሁ ሁላችሁንም። ቀጣይ በሌላ ጊዜ እንገናኛለን። ሰላም